እግዚአብሔር የድግምት ስራ ያፈርሳል። ይሄን ካወቃችሁ በኋላ እንደ ትላንቱ ዝም ብላችሁ አታልፉም። አንዳንድ ሰዎች ጌታን ተቀብያለሁ ሰይጣን ከእንግዲህ በኋላ በኔ ላይ አይሰራም ይላል። አዎ አይሰራም፣ ግን በነገርክ ላይ ይሰራ። በነገርክ ላይ ሰራ ማለት በሌላ ቋንቋ በአንተ ባንቺ ላይ እየሰራ ነው አለ ማለት። የሰው ልጅ ክርስቶስን ካልተቀበለ የፈለገ ነገር ቢሆን በዛም ይሁን በዚህም ይሁን ሰይጣን ያመልካል። እኔ ሰይጣን አላመልክም ሊለው ይችላል፣ ግን የሰይጣን ስራ ነው የሚሰራ። አብዛኞቹ ሰዎች ደግሞ ሙሉ ለሙሉ ራሳቸውን አሳልፎ ለሰይጣን ይሰጣል። ዛሬ ሰይጣንን የሚሰራባቸው መንገድ ወይም ደግሞ ሰይጣን የሚጠቀምባቸው መካከል ስለ ድግምት ነግራቸዋል። አብዛኛ ጊዜ ድግምት የሚሰሩ ሰዎች እባብ ነው የሚጠቀሙት። ድግምት ማለት ደጋግሞ መናፍስቶቹን መጥራት ማለት ነው። የሚፈልጉ ሰው ላይ የሚፈልጉ ነገር ላይ ደጋግሞ ይጠራሉ። አንድ ጊዜ ብቻ ጠርቶ ዝም አይሉም፣ ደጋግሞ ነው የሚጠሩት። ያ ድግምት ይባላል። የሚጠሩት ደግሞ እባብ ነው የሚጠሩት። እባብ ነዳፊ ነው። እባብ የነደፈ ሰው ጌታ ረድቶ ወደ ሕክምና ካልሄደ በስተቀር ያለው እድል መሞትና መሞት ብቻ ነው። በእባብ የተነደፉ ሰዎች ያላቸው እድል በፍጥነት ወደ ሕክምና መሮጥ ብቻ ነው። ወደ ሕክምና ሄዶ ይታከማሉ። ያ የበዛበትን መድኃኒት በሌላ መድኃኒት ኃይሉን ያደክሙታል። ይሄ የሚታይ እባብ ማለት ነው። በመንፈሳዊ ዓለም ላይ በእባብ የተነደፈ ሰው ድግምት ተሰርቶበታል። ያለው አማራጭ የሱ መድኃኒት ኢየሱስ ስለሆነ መድኃኒቱን ይጠቀምና ያ የነደፈን እባብ ይገላል። በመንፈሳዊ ዓለም ላይ የኛ መድኃኒት ኢየሱስ ነው። ይህ መድኃኒት በስነ ስርዓት መጠቀም አለብን። በሕይወታችሁ ላይ በትክክል መጠቀም አለባችሁ። እባብ ምንድነው የሚያደርገው ካላችሁ፣ የመጀመሪያ ነፍስን ይገላል። ገዳይ ነው። ድንገት ይገላል። በሰላም እያለ ድንገት ገዳይ ስለሆነ ይገላል። ድንገት በበሽታ ይመታሉ። አብዛኛ በከባድ በሽታ ድንገት የሚመቱ ሰዎች ድግምት ነው የሚሰራባቸው። የድግምቱ መድኃኒት ዶክተሩ ሳይሆን ኢየሱስ ነው። ዛሬ በደንብ ነግራችኋለሁ፣ እንድታቁ ፈልጋለሁ። ይኸውላችሁ ሁልጊዜ ሌሊት በህልም እባቡን ካያችሁ፣ በተለይ ሲያሳድዳችሁ የሆነ ነገር ሲያደርጋችሁ ካያችሁ፣ ከቻላችሁ ተንበርክካችሁ ጸልዩት። ካልቻላችሁ ደግሞ የሚጸልይላችሁ ሰው ጋር ደውሉ። አሁንም ካልቻላችሁ ወደ ቸርች ሄዱት፣ በጸጋ ወደሚያገለግሉ ሰዎች ሄዱት። አሁን ለምሳሌ የድግምት መንፈስ ብለን ስንጠራ ሰምታችሁ ታውቃላችሁ ብዬ አስባለሁ። ወይም ደግሞ አንድ ሴት አንገቷ ላይ፣ አንድ ሰውዬ አንገቱ ላይ ወይም የሆነ ቦታ ላይ እባብ ተጠምጥሞ አያለው ስንለው ሰምታችሁ ታውቃላችሁ። በዛ ሰው ላይ የድግምት አሰራር ተሰርቷል። ልክ ይሄ መናገር ስንጀምሮ ሰውዬ ወይም ሴትዮ ባለችበት ቦታ ወይም ይወርቃል ወይም ይጮሃል ወይም የሆነ ነገር ያደርጋል። ይሄ በስጋ አይን አይታይም። በምን ይታያል ካላችሁ፣ በመንፈሳዊ አይን ነው የሚታየው። ሁለተኛ ድግምት በረከታችሁን ይሰርቃል። ገንዘብ የሚባለው ወደ አንተ እንዲመጣ አይፈልግም። ቢመጣም አንተ ጋር እንዲቆይ አያደርግም። በፍጥነት ገንዘብ እጅግ ላይ አይቀመጥም፣ ብኩን ይሆናል፣ ይጠፋል። አንዳንድ ሰዎች እንዲህ ስትሉ ብዙ ጊዜ ሰማለሁ፣ ገንዘብ እኮ ለኔ አይበረከትም ብላችሁ አታውቁም? እስቲ የምታውቁ ሰዎች ዛሬ እንግዲህ ምስጢሩ ሲገልጥ ጠናቱን ትወጋለህ። እንግዲህ ይኸውልህ የሚሰርቅ ይሄ ነው። ገንዘብ እጃችሁ ላይ ሲገባ ብዙ ነው። ከሁለት ቀን በኋላ የት እንደገባ አታውቁም። ይሄ መንፈስ ነው የሚሰርቀው፣ እባቡ ማለት ነው። ሶስተኛ ድግምት በርን ይዘጋል። በፍጹም የሥራ በር እንዲከፈት አይፈልግም። በፍጹም የትዳር በር እንዲከፈት አይፈልግም። በፍጹም መልካም የተባለ ሁሉ እንዲሆን አይፈቅድም። እጅክን ከፍ አድርጎ ከሰማይ የሆነ ሰይፍ ሲመጣ አለው። ያዘው ሰይፉን በኢየሱስ ስም ያዝ። እባቡ በለው እስቲ፣ በኢየሱስ ስም በለው እስቲ፣ ተገደለ በለው እስቲ። አይ ዲሞካሳ ሞጋሻ ተገደለ በለው እስቲ። እባቡ ተገደለ በለው እስቲ። እባቡ ምን ያደርጋል ብላችሁ ካሰባችሁ፣ የሚያደርገው ሰዎቹ ወደ ሞት ይጎትታቸዋል። እባብ የሚበላ ስጋ ካጣ አፈር ነው የሚልሰው። የሰው ልጅ በምድር ላይ እንዳይኖር ሞት ያውጅበታል። በእባብ በመንፈሳዊ ዓለም ላይ ሌሊት በህልም ወይም ደግሞ የሆነ ራእይ በእባብ ያየ ሰው ሁልጊዜ ፍርሃት ይሰማል፣ ይፈራል። በሩም ዘግቶም ሰላምን አያገኝም። ሁሌ ፍርሃት ነው የሚለቀቅበት። ምንድነው ብላችሁ ካሰባችሁ ድግምት ነው። በዛ ሰው ላይ ተደገመ። በሩ ዘግቶ ራሱ በሩን አያምንም። በተለይ እንዲህ አይነት መንፈስ የሚሰራ ሴቶች ላይ ነው። ምን ወንዶች ላይ አይሰራም ወይ እንዳትሉት፣ ይሰራል። አንተ ውጣና እስቲ በሩ ኳ ተብሎ አልውጣ አንቺ ውጪ ይላል። እንዳትፈርጂበት ተደግሞበት ነው።
ወንድነቱ ስለሚሰማ አይኔ ደግሞኛል አንቺ ውጪና ይላል። ግን አይደለም ድግምቱ ተልቆበት ነው አለ እኮ የሆነ ኳስ እናቴ ደረሽ የሚለው ወንዶች አሉ እኮ። በኢየሱስ ስም አናቱ ወጋውት። ድገም ውስጥ አሜን በሉት እስቲ። አብዛኛው ድግምት ይሄ ነው የሚያደርገው። አሁን ልንገራችሁ ኖርማል እባብ እንስሳ ነው። ግን ወደ ዘፍጥረት ሄዳችሁ ስትመለከቱት አዳምን ከገነት ያወጣ ስለሆነ እግዚአብሔር ረገመው፣ ሞገሱን ከላዩ ላይ ወሰደው። እባብ አልፈራም የሚለው ሰው የለም። በሱ ላይ የሰፈረ አጋንንት ነው። ማንኛው እባብ አጋንንት አለበት ኖርማሊ ማንኛው እባብ። ለዚህ ነው ደጋሚዎችን እባብን በስነ ስርዓት የሚጠቀሙበት። ለምሳሌ እባብ ገሎ ከገደሉ በኋላ ይፈጩና አድርቆ በሚበላና በሚጠጣ ነገር ላይ ጨምሮ ለአንዳንድ ሰዎች ይሰጣሉ። ሆድ ውስጥ ከገባ በኋላ ግን ነፍስን ይፈጥራል። እውነት ነው ሸተን እርጉዝ ሴቶች አታውቁ አይወልዱም፣ ግን ሆዳቸው ለ10 ዓመት እንደዛ ነው የሚሆነው። በመናፍስት አሰራር ይገባል። ምን ይደረጋል? ምስማር ይፈጫል፣ ብረታ ብረቶች ሁሉ ይፈጫሉ። በሚበላ ነገር ላይ ይጨመራል። እንጀራም ከሆነ ከእንጀራ ጋር ይጋገራል ለብቻ። ያ እንጀራ አገኘው ብላ የበላች ሴት ወደ ውስጡ ከገባ በኋላ በመናፍስት አሰራር ስለሆነ ምስማሩ እንደገና ይነሳል። ምስማሩ ቀጥታ ወደ ቦታ ይመለሳል። መርፌ ወደ ቦታ ይመለሳል። እስቲ ጸጉር አስቡት። ጸጉር ወደ ውስጥ መቼም አይበቅልም አይደል? ውስጥ ከገባው ልንገርክ፣ ምስማር፣ ምላጭ፣ መርፌ፣ ጸጉር እነዚህ የገቡ በሙሉ ምግብ ነው የሚከለክሉት። ምግብ ሲገባ ገፍትሮ ያወጣሉ፣ እንዳይቀመጥ ያደርጋል። ከዛ ምን ይሆናል? ሰውዬ እየመነመነ ይሞታል። እነዚህ የድግምት አሰራሮች ናቸው። ይሄ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ እነዚህ 4 ወራቶች አብዛኛ ደጋሚዎች በክርስቲያኖች ላይ ነው የሚሰሩት። በጎን ካለው ሰው ተጠንቀቅ በሉት። ድገሙ። አሁንም ድገሙ። እኔ ከዚህ በፊት ነግራችኋለሁ። እኔ ሰምቼ አይደለም ማወራላችሁ፣ ሲሰራ የኖርኩበት ነው። 18 ዓመት ሙሉ ሰይጣንን ሳገለግል የነበርኩ ነው ምነግራችሁ። ይሄ ሰኔ አንተኛ ሰኔ ለመንፈሱ የሚገባ ካላደረገን ዓመቱ ሙሉ በስቃይ ነው የምናልፈው። ከዚህ የተነሳ ማንገባ ጉራንጉር የለም፣ ማንገባ ወንዝ ውስጥ የለም፣ የማንገባ አይቅ የለም። የሰይጣን ጥላት አመናችሁ አላመናችሁ ብርቱ ሆኑ ደካማ ሆኑ እናንተ ናችሁ። ደካማ የተባለች ጴንጤ እቺ ደካማ ነች፣ የጸሎት ጉልበት የላትም፣ ምንም አቅም የላትም የምትባለው በእናንተ አነጋገር የምትባለው ክርስቲያን ዙራው እሳት አለ። ጌታ ምስክሬ ነው። ያቺ ደካማ የምትባለው ሴት ደጋሚዎች ቤት ብትገባ ታፈርሳለች። አንሳ እጅህን በኢየሱስ ስም ይሄ ክብር ይጨመርብኝ። ቃል ኪዳን አላት። ስለዚህ እኔ ደካማ ነኝ አትበሉት፣ እኔ ብርቱ ነኝ በሉት። በቃ ሊለታውት እናንተ እውነት ነው የምነግራችሁ። ቃል የገባላችሁ አምላካችሁ ቃሉን አይሽርም። እናንተ ራሳችሁን እንደምታዩት እሱ አይመለከታችሁም። በፍጹም እግዚአብሔር እንደዛ አይመለከታችሁም። ስለዚህ አብዛኛ ደጋሚዎች 24 ሰዓት መካከል 18-19 ሰዓት በሙሉ በአንድ ሰዎች ላይ እየደገሙ ነው የሚውሉት። አንድ ጴንጤ አንድ ሰፈር ካለችው ያ ሰፈር ጠንቋዮች፣ ሟርተኞች መቀመጥ አይችሉ። ከዚህ የተነሳ ምን ያደርጋሉ መሰለ? የመጀመሪያ ሞት ይልካሉ። ወጋኝ እዚህ ጋር ወጋኝ ብሎ የሚወርቅ ሰው ወርቆ ደግሞ በዛ እክሌኮ ሞት የሚባሉ ሰምታችሁ ታውቃላችሁ? እንደሱ እናቶች በድግምት አሰራር ጥላ ወግም ይባላል። የጃር ሾክ ታውቃላችሁ አይደል? እሱን ይወስዱና የሰውየን ከቻሉ የሰውየን ጫማ ቁጥሩን ካልቻሉ ግን ጥላውን በስነ ስርዓት አንቺ አታውቂም መንገድሽን። ድሮም ጴንጤ ይው ያለ የሚሄደው አይደል? ያለ ይሄዳል። ጥላውን ይከተልና ድርግም ያደርጋል። ከ5 ደቂቃ በኋላ ሰውዬው ይወርቃል። እንዲህ አይነት ሲያጋጥማችሁ ቶሎ ብላችሁ በኢየሱስ ወጋ በሉት። እውነት እነግራችኋለሁ 100 ኪሎ ሜትር ርቆም ቢሆኑ ይወርቃሉ። ወደ አንቺ የተላከ መንፈስ ወደ እነሱ ይመለሳል። እጅግን አንሳ። አንድ ክብር ባንተ ላይ ጠራለሁ በጌታ በኢየሱስ። ይሄ ኃይል ያገኝሽ በኢየሱስም። ደጋሚዎቹን የምትመጪበት ክብር ይውደቅብሽ። ስለዚህ እኔ ደካማ ነኝ አትበሉት። እኔ ብርቱ ነኝ በሉት። ባንቺ አቆጣጠር በራሴ አቆጣጠር አዎ እንደ ደካማ ራስህ ማየት ትችላለህ። አይደለም እግዚአብሔር እንደዛ አይመለከት በፍጹም። ግን እምነግራችሁ ነገር እነዚህ ደጋሚዎች ነፍስሽን ማጥፋት ካልቻሉ ያንቺ ነገር ላይ ሰማራሉ። ተስፋ አይቆርጡም። እንደኛ አይደለም፣ ተስፋ አይቆርጡም። እነሱ ተስፋ ይቆርጣሉ ካሉም ደግሞ መንፈሱ አይለቃቸውማ። ያላቸው አማራጭ እስከሚሞቱ ድረስ ይቀጥላሉ። መጽሐፍ ቅዱስ ኤፌሶን ላይ ምን ይላል? ዲያብሎስ እንደሚያገሳ አንበሳ ዙራችሁን
ይዞራል። ዲያብሎስ 23 ሰዓት ይዞራል፣ አንድ ሰዓት ግን ቁጭ ብሎ ያስባል። ምን እንደሚለው ታውቃለህ? ያላገኘውበት ምክንያት ምንድነው እልና ማሰብ ይጀምራል። ንዴት ከሆነ፣ ተስፋ መቁረጥ ከሆነ፣ የምትበሳጭ ከሆነ፣ የሆነ ነገር የምትሆን ከሆነ በዛ መንገድ መግባት ይፈልጋል። በጎን ካለው ነካ አርግና በሮቹ ዝጋ ባሉት። አሁን ለምሳሌ እይታችን አንቻው 4 ደጋሚዎች ነው በመንደርሽ ያለው። አሁን 4 ደጋሚዎች ግን ያለችው የኖርሽው በእግዚአብሔርና በእግዚአብሔር ነው። 4 ናቸው። ጌታ ምስክሬ 4 ናቸው። በተለይ ረጅሙ ፂማሙ እመለከታለሁ፣ ባለነጩ ኮፍያ አባቴ እንዲህ ብሎኛል፣ አጋጨውታል። አንተ እንዲህ ነው አሜን የምትለው? አሜን በለው እስቲ፣ ድገመው፣ አሜን በለው እስቲ። እነዚህ ደጋሚዎች የሚያደርጉ ነገር የመጀመሪያ ነፍስክ፣ ከዛ በበሽታ፣ ሶስተኛ በኢኮኖሚ ነው የሚመጡብህ። ዛሬ እንዲህ ነው የምናደርገው። ከተወለድሽው ቀን ጀምሮ ተሰረቀብሽ እናስመልሳለን። ይኸውልህ ከተወለድሽ፣ ይኸው ጌታ ምስክሬ ነው። ይኸውላችሁ ልንገራችሁ፣ ከእናትሽ ማህፀን የወጣሽው ሰዓት ልክ በምድር ላይ ስትመጪ ብቻሽን አልመጣሽም፣ ከነበረከትሽ ነው መጣሽው። ነገር ግን ምን እንደሚደረገው ታውቃላችሁ? በመናፍስት ዓለም ላይ ተባለ በሙሉ በስነ ስርዓት ይከታተላሉ። በስነ ስርዓት ልክ ተወልደሽ መሬቱ ላይ ድብ እንዳልሽው አንቺን አይችልም። ወዴት ይሄዳል? ወደ በረከቱ ይሄዳል። በረከቱን ይወስድና ይሰርቅና ወደ ራሱ ያደርጋል። ከዛ በኋላስ ትታገላለሽ። 18 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመት ትግል ነው የሚሆነው። ዛሬ እንዲህ ነው የምናደርገው። አዲስ ነገር አንፈልግም። ገና ሳንወለድ ተሰጥቶናል። እኔ አማኝ አልነበርኩ ልትለው ትችል፣ ግድ የለህም። እንደ ኤርሚያስ ሳትወለድ እሱ ያውቃል። ዛሬ ከተወለዳችሁ ቀን ጀምሮ የተያዘባችሁ ነገር በኢየሱስ ስም አስመልሳለሁ። እስቲ አሜን በለው። እስቲ ድገመው እስቲ ድገሙት እስቲ። ኢሳይያስ ምዕራፍ 19 ቁጥር 3ን አውጣልኝ አቤለው። የግብፅም መንፈስ በውስጧ ባዶ ይሆናል፣ ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትን መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። በምን የሚሰሩት? በድግምት። እሷ ነው የሚፈልገው። ሟርታቸው ይላል፣ ድግምታቸው ይላል፣ ጣዖቶቻቸው ይላል። በተለያዩ ነገር የሚሰሩ ምን ይላሉ? በድግምት የሚሰሩትን ይጠይቃሉ። የሚጠይቁት ለምሳሌ ወዳጃችን ወንድሜ ለምንድን ነው በሱ ላይ ያልሰራው ብሎ ሄዶ ማን ይጠይቃል? ደጋሚ ቤት ይሄዳል። እኔ የውላችሁ በየሰዓቱ በየደቂቃ ነው ነገሬን የማስመልሰው፣ ምክንያቱ ስለማውቀው ማለት ነው። ባለፈው ነግራችኋለሁ። የዛሬ ሳምንት ይሁን አላውቅም፣ ስልክ ተደወለልኝ። እሺ እኛንን አሳደገን እኛኔ እምቢ ብለህ ሄድክ፣ በቃ አትንካ፣ ሰዎች እንዲነቁብን አንፈልግም አለና ስልኩ ዘጋ። መልሼ ሲደውል አይሰራም አለ። በጌታ በኢየሱስም ደውል አልኩት። መልሶ ደወለ። በቃ ታዋን ሰው እንዲነቃብን አታደርገን፣ ኑር እዛው አለ። እኔ የምነግርህ ነገር ወንድሜ እንድትነቃ ነው። በእውነት ነው የምነግርህ፣ እንድትነቃ ነው፣ ሌላ ነገር አይደለም። ነቅታችሁ ነገሮቻችሁን እንድታስተፉት። አሜን። ያንዳንዳችሁ እግዚአብሔር የሰጣችሁ በረከቶቻችሁ እየበላችሁ አይደለም። ግማሾቻችሁ በረከቶቻችሁ ተሰርቆባችኋል። አሁን እግዚአብሔር ባርከኝ አይደለም አሁን እያልን አለኑ የተሰረቀብን ይመለስ። በኢየሱስ ክርስቶስ ይሁንልኝ። የተሰረቀብህ ካስመለስክ ለልጅ ልጆችህ ይተርፋል። አንሳ እጅህን በጌታ በኢየሱስ ስም። የተሰረቀብህ በኢየሱስ ስም ይመለስ። ከሰሜን ይመለስ፣ ከደቡብ ይመለስ፣ ከምዕራብ ይመለስ፣ ከምስራቅ ይመለስ። ድግምታቸው ይፍረስ። እስቲ ጨርስልኝ። በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። ግብፃውያንንም በጨካኝ ጌታ እጅ አሳልፌ እሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር እንዲህ ነው የሚያደርገው። ዛሬ በእነዚህ ደጋሚዎች ላይ ረጋሚዎች ላይ ንጉሥ የሚሆነው ይውላችሁ የኢትዮጵያ ጠቅላይ ሚኒስትር አይደለም። ከኢትዮጵያ ምን ጀምሮ አንተ ነህ። አሜን። ፈርዖን ላይ አምላክ የሆነ ማን ነው? ሙሴ ነው አይደል? ዛሬ በጠንቋዮች ላይ አምላክ ትሆናለህ። ጌታ በኢየሱስ ማን ነው መበቀል የሚፈልገው? በኢየሱስም ይኸውልህ ዛሬ እግዚአብሔር ይኸውልህ አንተ ጨካኝ ያደርግና እነዚህ ጠንቋዮች ላይ ንጉሥ ትሆናለህ። በኢየሱስም ንጉሥ ትሆናለህ። በኢየሱስም ቅባት ይውደቅብህ። ጌታ ፊት ነው የምነግረው። ንጉሥ ስትሆን ነው ይኸውልህ፣ ንጉሥ ስትሆን ምን እንደሚሆኑ ታውቃለህ? እውር ይሁኑ ካላቸው እውር ይሆናሉ። ሽባ ይሁኑ ካልክ ሽባ ይሆናሉ። ጳውሎስ እንደዛ ነው አረገ አይደል?
ጠማሚነት ግን የዛሬ ሳምንት ነግራችኋል አይደል? ጥንቆላ ግን አይቻለሁ። ስለዚህ የምታደርገው ሁሉን አይቻለሁ፣ እውሁ ነው አለ። አንተ ደግሞ ሽባ ታደርጋለህ። ዛሬ ድግምት የሚሰሩ ደጋሚዎቹን ረጋሚዎቹን በልዩነት በልዩ ቅባት ትነሳና እነሱን ታሳውራለህ። በኢየሱስም ንጉሥ ይሆንበታል። በኢየሱስም ይሆንበት። እግዚአብሔር ሟርታቸውን፣ ድግምታቸውን፣ ጠንቆላቸውን ሁሉ የምታማክረው ደጋሚዎቹን ሁሉ ለጨካኝ ንጉሥ አሳልፌ እሰጣለሁ ሲለው በመንፈሳዊ ዓለም ላይ ሌላ ንጉሥ የለም። አንድ ንጉሥ አለ። እሱም የአባቴ መንፈስ። ያ መንፈስ ደግሞ ባንተ ላይ ነው አለ፣ ባንቺ ላይ ነው አለ። ዛሬ በጥላቶችሽ መንደር ላይ ንጉሥ የሚሆነው አንቺ ነሽ። እስቲ ፊተኛ ነኝ በሉት፣ ራስ ነኝ በሉት። እስቲ መጽሐፍ ቅዱስ ሲናገር ራስ እንጂ ጅራት አትሆንም፣ ፊተኛ ነሽ ኋለኛ አትሆንም ብሎ ሲናገረው ይሄ መንፈስ ነው። ዛሬ ሁላችሁ ወደ ፊት ለፊት አሳለፍኳችሁ፣ ወደ በረከታችሁ አስገባሁት፣ ወደ ነገሮቻችሁን አስገባሁት። በጌታዬ በኢየሱስ ስም ግባ። ዘሌዋውያን ምዕራፍ 19 ቁጥር 31 ጋር ሄድ እስቲ። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳታረክሱባቸውም አትፈልጓቸው። እኔ እግዚአብሔር አምላካችሁ ነኝ። ወደ ማን ቤት? ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው። አሁን የምነግራችሁ አንድ ምስጢር ነው። ዛሬ የምነግራችሁ ጌታን ጥላችሁ ጌታን ትታችሁ ጠንቋይ ቤት የምትሄዱ ሰዎች እግዚአብሔር ማስጠንቀቂያ ነው የሚሰጣችሁ፣ እንዳትሄዱት። ስለዚህ ኢሳይያስ ምዕራፍ 44 ቁጥር 25 ጋር ሄድልኝ። የሐሰተኞችን ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችን ወደ ኋላ እመልሳለሁ፣ ዕውቀታቸውንም ስንፍና አደርጋለሁ፣ የባሪያዬን ቃል አጸናለሁ። ዛሬ እግዚአብሔር እንዲህ ነው የሚያደርገው፣ ያንተን ቃል ያጸናል። አሜን። ምን እንዲሆንልህ ትፈልጋለህ? በጌታ ከኔ ጋር ሆኖ እግዚአብሔር ዛሬ ቃላችሁ ያጸናል፣ የእናንተን ቃል ያጸናል። አሜን። ለምሳሌ ሁላችሁም ስሞቻችሁ አንድ አይነት አይሆንም ብዬ አስባለሁ። የሚሆኑም ሰዎች ሊሆን ይችላል። እስቲ ስሞቻችሁን ንገሩ። ያንተ ስም ማን ነው? አረ ስም የላችሁም ግማሹ ራሱ። እስቲ በሉት 1 2 3 ድገሙት። አንዱ ስሙን እየፈለገኝ ነው፣ ረስቶታል ስሙን። አሁን እንዲህ በሉት እንግዲህ የመጨረሻ ዛሬ በሉት እስቲ በጌታዬ በኢየሱስ ስም በሉት፣ የኔ ነገር በሉት ከተሰረቀ ቦታ በሉት አስመልሳለሁ በሉት። 1 2 3 4 5 6 7 8 በኢየሱስ ስም ቃላችሁን አጸናው። በኢየሱስ ስም ቃላችሁ አጸናው። በኢየሱስ ስም ቃላችሁ አጸናው። እልል በሉ እስቲ። ዛሬ በሉት እስቲ ሟርተኞች በሉት፣ ደጋሚዎች በሉት፣ ረጋሚዎች በሉት፣ አይሳካልም በሉት፣ ማመልኮ አምላኬ በሉት፣ ከኔ ጋራ ነው በሉት፣ የሞቴ ጉዳይ በሉት፣ የተበላሸ ነገር በሉት፣ የኔ አይደለም በሉት። ሃሌሉያ! በኢየሱስም የናንተ አይደለም፣ በኢየሱስም ያንቺ አይደለም፣ በኢየሱስም ያንተ አይደለም። ኢዮብ ምዕራፍ 5 ቁጥር 12 አውጣልኝ፣ አንብብልን ቶሎ በል። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል። ምናቸው? እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል። አሜን። አምላክሽ ዛሬ እንዲህ ነው የሚያደርገው። እንግዲህ የመጀመሪያ እጃቸው፣ በእጃቸው አይደል የሚሰሩት፣ በእጃቸው አይደል የሚጽፉት፣ በእጃቸው አይደል የሚሰሩት። እጃቸውን፣ ምክራቸውን፣ ተንኮላቸውን እግዚአብሔር ዛሬ ከንቱ ያደርጋል። በጌታ በኢየሱስ ስም፣ በኢየሱስ ስም ከንቱ ይሆናሉ። በኢየሱስ ስም ከንቱ ይሆናሉ። ምክራቸው ከንቱ ይሆናል። የሰሩ ስራቸው ይፈርሳል። እግዚአብሔር ከንቱ ያደርጋል። ወይ ሞካሳ ሞጋሻ እስቲ ከንቱ ይሆናሉ በሉት። ድገሙ እስቲ፣ አሁንም ድገሙት። ሃሌሉያ!
የጥላቶቻችሁ እጅና ምክር ከንቱ ይሆናል። በኢየሱስ ስም ከንቱ ይሆናል። የመጨረሻ ዘሌዋውያን ምዕራፍ 20 ቁጥር 6 ላይ ሄድልኝ። በእጃቸው በአንደበታቸው በምክራቸው የሚሰሩ ሁሉ ከንቱ ይሆናል። ዝም ብላችሁ እስቲ አንተ ከንቱ በሉት እስቲ። በኢየሱስ ከንቱ ነው በሉት እስቲ። ስድብ አይደለም ስልጣን ነው በለው እስቲ። ጨለማ አንተ ከንቱ ነው በሉት። ደጋሚ አንተ ከንቱ ነው በሉት። ዛሬ እንዲህ ነው የሚሆነው። እንግዲህ የጳውሎስ አምላክ ያንተ አምላክ ነው። ዛሬ ጥላቶቻችሁን ዛሬ እንዲህ ነው የሚያደርገው፣ ከንቱ ያደርጋል። ምክራቸው ሳይቀር በእናንተ ላይ የሚማከሩት ባንቺ ላይ ቀንና ሌሊት እየተማከሩ ያሉ ምክራቸው ሁሉ እግዚአብሔር እንዲህ ያደርጋል፣ ከንቱ ያደርጋል። በጌታ በኢየሱስ ከንቱ ያደርጋል። እጅግን አንሳ። አንድ ድምፅ እሰማለሁ እንዲህ ይለኛል፣ አባቴ በቆፈሩ ጉድጓድ ራሳቸው ይገባሉ አለ። በቆፈሩ ጉድጓድ ራሳቸው ይገባሉ አለ። ደጋሚዎች ይገባሉ፣ ረጋሚዎች ይገባሉ፣ ሞራ ገላጮች ይገባሉ፣ ደብተራዎች ይገባሉ። ስራቸው ከንቱ ይሆናል። ሃሌሉያ! እልል በለው እስቲ። አፈር በታኝ እያየሁት ነው። ከመቃብር ቦታ ወስዶ በራችሁ ላይ አፈር ስበተናለሁ። አንዳንዶቻችሁ በማታውቁ መንገድ ነው አመድ የሚበትኑ፣ አፈር የሚበትኑ፣ ሞትን የሚያውጁ፣ በሽታን የሚልኩ፣ ጨለማን የሚያውጁ ዛሬ እግዚአብሔር እንዲህ ያደርጋል። ስራቸውን ሁሉ ከንቱ ያደርጋል። ዲሞካሳ መጓሻ ከንቱ ይሆናል። 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 ሃሌሉያ! 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 የሰራ ስራን የደገመ ድግም የሰራን ስራ ሁሉ እግዚአብሔር ዛሬ ከንቱ ያደርጋል። መሸክለው ባህራና ቀኝ እጅህን አንሳ። እንዲህ በለው ከኔ ጋራ እንዲህ በለው። ቀኝ እጅህን አንሳና ዛሬ በለው እስቲ። ዛሬ በለው እስቲ። የሞት መልአክ ላይ አንድ አዋጅ አውጃለሁ። አንድ ትእዛዝ አወጣለሁ። ስራቸውን ሁሉ ልፋታቸውን ሁሉ በጌታዬ በኢየሱስ ስም ከንቱ ይሆናል። ከንቱ ይሆናል። በኢየሱስ ስም ከንቱ ይሆናል። ወይ ዲሞካሳ ሞጋሻ ምን ይሆናሉ? ምን ይሆናሉ? ምን ይሆናሉ? ይኸውላችሁ እጆቻቸውን፣ እግሮቻቸውን፣ አንደበቶቻቸውን፣ አስተሳሰባቸውን ሁሉ እግዚአብሔር ዛሬ ከንቱ ያደርጋል። እንዳይሰሩ ያደርጋል። ቆይ ቁጭ በሉ። ቆይ ልጨርሰው በኢየሱስ ስም። ቀንና ሌሊት እየሟረተ እያስሟረተ እየደገመ እያስደገመ ይኸውልህ፣ ቀንና ሌሊት በአንቺ ላይ በልጆችሽ ላይ በነገርሽ ላይ ልክ እሱ ስትመለከች ልክ እሱ ስታየት በፍርሃት እንድትዋጡ የሚያደርግ የሞገስ ድግምት ሰላቢ አይታችኋል። እነዚህ በሙሉ ዛሬ እግዚአብሔር በአንተ ፊት አመዳ ያደርጋል። እኔ ልንገራችሁ በጣም ከምንቃቸው ይኸውላችሁ ሰዎች መካከል ደጋሚዎች፣ ረጋሚዎች፣ ሞራ ገላጮች በጣም ነው የምንቃቸው። ለምንድን ነው የምትንቀው ካላችሁ ያመንኩትን አውቃለሁ። ጌታ ምስክሬ ነው። በጣም ነው የምንቃቸው። በተለይ በዚህ ዘመን ጠዋት ለመስዬ ነግራት ነበር። ብዙ ሰዎች ብዙ ወጣቶች ወደ ኢሉሚናቲን እየሮጡ ነው አልኳት። ለሊት ነው አየሁት ራእይ። ብዙ ወጣቶች ገንዘብ ለማግኘት ወደ ኢሉሚናቲን እንደ ጉዝ ጎርፋሉ። ከዛ ሳልኩት ተዘጋጅ አልኳት። እንዴት እነዚህ ሰዎች ግራ ሲገባቸው ወደኛ ይመጣሉ? እውነት ነው የምነግራችሁ፣ አፌ ሙልቼ ነው የምነግራችሁ። ወገኔ ወንድሜ ልንገርህ፣ እኔ በጥንቆላ ቤት በነበርኩበት ሰዓት በዚህ ጋር አንድ ሽጉጥ በዚህ ጋር አንድ ሽጉጥ በእጄ ክላሽ ይዤ ነው የምሄደው። አላምናችሁ 3 ማሳራ ይዤ ማለት ነው። የሚገርማችሁ ደጋሚዎች ፈሪ ናቸው። ክላሹን ይዤ ራሱ ሽጉጡን ማይሰራ ነው የሚመስለኝ። በርቀት ነው የሚመታቸው። ይተኩሳለሁ በርቀት ማለት ነው። ዛሬ እነግራለሁ መሳራቸው በኢየሱስም ከእጃቸው ወሰድኩ። አሜን። በዚህ ብቻ መሰለኝ እንደ ቢቢስ አስሮ እዚህ ወገቡ ላይ አስሮ የማስሪበት ቦታ የለም። እሱን አስሮ ራሱ
ይናወጣል። በዚህ ጋር አለፈችው ያቺ ጴንጤ ያቺ ሸዋዬ በዚህ ጋር አለፈች በዚህች ጋር እንዴት አድርጌ ነው የሚገላት? መቼም አያገኝሽም፣ አንቺን አያገኝሽም፣ አንተን አያገኝም። ነገር ግን ዛሬ በረከታችሁን አናቱን ይዤ አትሳፋው። ኢሳይያስ ምዕራፍ 27 ላይ ምን እንደሚለው ታውቃላችሁ? በባህር ውስጥ ያለው ዘንዶን እገላለሁ፣ ጠማማን እባብን ለዋታንን እቀጣለሁ። አሜን። ዛሬ እግዚአብሔር እንዲህ ነው የሚያደርገው። ከተወለድኮ ቀን ጀምሮ የተሰረቀብኝ ነገር ዛሬ ጥላቶችህን አስጠፋለሁ። እያወራዋለሁ ይልኝ የተሰረቀብኝ። እስቲ ነካ አድርግና የተሰረቀብኝ ነገር አለ ወይ በሉት። ድገሙ እስቲ። አሁንም ድገሙት። ዛሬ አስመልሳለሁ በሉ። ይኸውላችሁ በገንዘብ የተደገመባችሁ ሰዎች በገንዘብ እንመልሳለን። ለምሳሌ ይኸውላችሁ በገንዘብ ሆን ብለው ይከታተላሉ። ነጋዴ ከሆንክ በድግድግ፣ ሰራተኛ ከሆንክ በስራክ በስነ ስርዓት ይከታተላሉ። 100 ብር ካገኙ እሰይ፣ 50 ብር ካገኙ እሰይ። እንደምንም ብሎ ያቺ ብር ከእጅ ከተቀበሉ በኋላ ምን እንደሚያደርጉ ታውቃላችሁ? በመናፍስት ዓለም ላይ ምልክት ያደርጉበታል። የደም ቃል ኪዳን። እስቲ ልንገራችሁ። ቆይ የሆነ ቀለም አለው፣ ቀይ ቀለም አለው ገንዘብ እናንተ ጋር ደርሶ የሚያውቀው ሰው እስቲ ብሮች ውስጥ መካከል አገኘሽው? ብር መካከል ቀለም የሚመስሉ እነዛ ብሮች በጌታ ስሙን፣ እነዛ ብሮች የተደገመበት ብር ነው። 100 ብር ከሆነ 100 ብር አምናለሁ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ባይደርስም በትንሹ 1 ሚሊዮን ሰው ጋር ከደረሰ የ1 ሚሊዮን ሰዎች በሙሉ ብር ተሰርቋል። አሁን ተመለሰልኝ። ከዛ ብር አገኘው ብለህ ኪስ ውስጥ ትከታለህ፣ ስታወጣ ግን የለም። እነግራለሁ እንግዲህ በምታቅ መንገድ በማታቅ መንገድ የተሰረቀብህ ነገር ዛሬ አንድም ሳይቀር በኢየሱስ ስም አስመልሳለሁ። በጌታ በኢየሱስ ስም አስመልሳለሁ። በኢየሱስ ስም ይመለስ፣ በኢየሱስ ስም ይመለስ፣ በኢየሱስ ስም ይመለስ። ሱቁን ከፍተሽ ለአንድ ወር ለሁለት ሳምንት ምናምን ሰዎች በሙሉ ካንቺ ላይ ነው የሚገዙ ጎርፎ መጥተው። ከአንድ ወር በኋላ ያንቺ ሱቅ አፉን ከፍቶ ይቀመጣል። ምስጢሩ ምንድነው? ምስጢሩ ግን ተደግሞባል። ድግምቱ በውሃ ሊሆን ይችላል፣ ካንተ ላይ የተገዛ ዕቃ ሊሆን ይችላል፣ ወይም የተበላ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን ተደገመ። ዛሬ እነግራለሁ ያቺ ሀርከቤ ሱቅ ሳይሆን በጌታዬ በኢየሱስ ስም ላክና አስመጪ ያደርጋለሁ። እስቲ ነጋዴዎች ተነሱና ቆሙ። ነጋዴዎች ተነሱ። አብዛኛ ነጋዴዎች እናንተ ውጪ እውነት ነግራችኋለሁ። ይሁት ታሪክ ከፈለጋችሁ ሌላ ጊዜ ነግራችኋለሁ የት እንደነበርኩ። ይውላችሁ አብዛኞች በድግምት ነው የሚሰሩት። ከኋላ ከአንተ ኋላ ጀምሮ እሱ ሄደዋል። ምስጢሩ ምንድነው ብላችሁ ካሰባችሁ፣ ምስጢሩ ምንድነው ካላችሁ፣ ይውላችሁ በገንዘቦች ላይና በእጆች ላይ አሰርቶታል እሱ። ስለ ነፍስ ጉዳይ አንተ ነው የምታስበው እንጂ እሱ አያስብም። ስለ ነፍስ በጭራሽ አይገባም። የሚያውቀው ነገር አጠቃላይ ምንድነው? ስለ ምድራዊ ነገር ነው። ሰርቶ እንዳይመስልክ እኮ ያንተ እየሰረቀ ነው። አንተ በእንባ ታስለቅቃለህ ከላይ፣ እሱ አየር ላይ ይይዛል። አንሱት እጆቻችሁ ነጋዴዎች አንሱት። በጌታዬ በኢየሱስ ክርስቶስም የፋርስ አለቃ ሰራቅና አሰራቂ፣ ቃምና አስቃሚ፣ ደጋምና አስደጋሚ በረከቶቻችሁን ያሰረቀ አሁን ያስኩት። አባዬ እስቲ 100 ብር ኪስክ ውስጥ አለ? ጎበዝ በቃ አንድ ብቻ ከፍ አድርግልኝ። አንዱን ብቻ ሌላ ታውት እሱን ብቻ ከፍ አድርግልኝ። አሁን አንተ ምሳሌ ነው ፈር ከቅድም ጀምረ ምን እንደሚመለከተው ታውቃለህ? የድሮ ይሄ እቺ 100 ብር ከመምጣቱ በፊት የያድግ ነው የሚባለው የሱ ብር ነው የማየው። ብሩ 100 ቁጥር አለችበት አካባቢ ላይ ቀለምና ያለው ቀለም ያ ብር አንተ ቦታ አልሰጠም፣ ቀለም ተቀምጦ ነው የማየው። ይኸውልህ የሚገርም ማለት ነው በስነ ስርዓት የተደገመና ማምልኮ ጌታ ፊት ነው የምነግርህ። አንተ ጭንቅላትክ ሲመለከት ምንድነው ከዚህ ቤት በላይ ነው የማየው። ያንተ ጭንቅላት ፈረስ ይጋልብበታል። ዕውቀቱና ችሎታ ነው ማወራልኝ አይተ ግን በጣም ይሄ ዕውቀትና ይሄ ችሎታ ይሄ በሙሉ ያለ ግን ይሄ ሜዳ ያለ ግን ተጠቤ ነው የምመለከተው። አስመልሳለሁ። አሜን። ተዘጋጅ። አሜን። ሌላ ነገር አልነግርም። ይሄን ብቻ ተዘጋጁ። አሜን። ማመልኮ ጌታ ፊት ነው የምነግራችሁ። ይሄ ይሆናል። እጆቻችሁ ብቻ አንሱልኝ እናንተ ነጋዴዎች።
ጉዱን ትሰማላችሁ። በጌታዬ በኢየሱስ ክርስቶስ የተሰረቀባችሁ መለስኩ። ውሰዶ መለስኩ። በኢየሱስ መለስኩ። ከደጋሚዎች መንደር ላይ መለስኩ። ከረጋሚዎች መንደር ላይ መለስኩ። ከሞራ ገላጮች መንደር ላይ መለስኩ። በኢየሱስም ይመለስ። ዲሞካሳ ሞጋሻ ማሸግሎ ባራይና በኢየሱስም መለስኩ። በኢየሱስም መለስኩ። ብሩን በቦርሳችሁ ወይም በኪሳችሁ ውስጥ አድርጋችሁ ድንገት ያጣችሁ ሰዎች እስቲ እጃችሁን አሳዩ። ቆሙልኝ። ልንገራችሁ እንግዲህ ገንዘቦች ብዙ ጊዜ ድንገት ከቦርሳችሁ ከገንዘብ መካከል የሚሰረቀው በድግምት ነው የሚሰረቀው። በሌላ በምንም አቅጣጫ አይደለም፣ በድግምት ነው የሚሰረቀው። ለምሳሌ ብዙ ገንዘብ ይዛችሁ እንበል 100,000 ብር ብትይዙ እንውሰድ። 100,000 ብር ብትይዙት በ100,000 ብር ይሄን ገዝቼ እንደዚህ አድርጌ ብለህ ታቀዳ። ግን አቅዴ ብቻ በእቅድ ይቀራል እንጂ ያቺ ነገር አትገዛም። ዋሽሁት። ያጋጠመ ሰው እስቲ ንገረኝ። አጋጠመ አባዬ? እሺ 718 ዶሮዎች ሸጥኩኝ። እሺ እና ወደ 371,000 እሺ በእጄ ላይ ነበረ። እና ዶሮዎች ለመተካት ማራናታ የሚሉት ድርጅት አለ ደብረ ዘይት፣ እዛ ተመዘገብኩ። እሺ 150,000 አታስይዛለህ፣ ተመን አልወጣም፣ ተመን እስከሚወጣ ጠብቃለህ። እሺ አሁን 20,000 ብር ብቻ ነው እጄ ላይ ያለው። አያችሁ የት ሄደ አባዬ? አላውቅም። በቃ በጌታ ስም በዛም ተበታተነ፣ ጠፋ። ስለዚህ ይሄ እንግዲህ በአንድ ወር ውስጥ ነው። በአንድ ወር ውስጥ? አዎ ሚያዝያ 8 ነው የሸጥኩት ዶሮቹን። ሰማችሁኝ? እናንተ ብቻ እስቲ ጊዜ ስጡኝ። በተለይ ይሄን ግንቦት ስጡኝ። ጌታ ፊት ነው የምነግራችሁ። 2018 አምናለሁ ያልጠበቃችሁ በረከት ወደ ቤታችሁ ይገባል። ለምን ካላችሁ ምስጢሩን እየገለጥኩልኝ ነው። አተኛም ከእንግዲህ በኋላ ታስተፋል። አሁን እንግዲህ አስቡት፣ በአንድ ወር ውስጥ 300,000 ብር ጨረሱት። አሁን ምንድን ነው የሚሆኑ? እንግዲህ ከእንግዲህ በኋላ የት ነው የሚገቡት? አስባችኋል አይደል አባዬ? የለም በቃ የለም። አሁን ስሙት እንግዲህ በእርግጥ አፌ ሞልቼ እነግራለሁ፣ ተሰርቋል። ይሄ ምንም መገለጥ አያስፈልግም ስለማቆም ማለት ነው። አሁን ይኸውላችሁ ሰራቂ ልንገራችሁ፣ ሰራቂ አብዛኛ ጊዜ የእናንተን ገንዘብ መብላት አይችልም፣ ያስቀምጣል ባንክ። አብዛኛ ጊዜ ከእናንተ ዘንድ የተሰረቀ ገንዘቦች ባንክ ነው የሚያስቀምጠው። እኔ ዛሬ ባንክ መንገባው የሰረቀ ቤት ነው የምንገባው። አሜን። ይኸውላችሁ በር የሌለው አጥር እንሰራባችኋለን። ይኸውላችሁ በር የሌለ አጥር በደጋሚዎች ላይ እንሰራለን። እንዳይወጡ ዛሬ በር የሌለ አጥር በኢየሱስ ስም እንዘጋባቸዋለን። የኛን ነገር በኢየሱስ ስም እናስጠፋለን። እስቲ ንገረኝ። ሁለት ተሳቢ ነበር። ስሙ በጌታ አይሱዚ ነበሩ። ሁለት ተሳቢ ጠፍቷል። ሁለቱም አሁን አንድ አይሱዚ ነው ያለኝ። እሱን በጣም በሱ መባረክ አልቻልኩም። ብርም የለኝም። በቃ አቅቶኛል በጣም። እየሰማ ነው ወንድሜ። ሱቅ ነበረኝ፣ ውሃ አከፋፍላለሁ። ሰላም ውሃ አዋሳ ላይ ለስላሳ አከፋፍላለሁ። ብዙ ሱቆች፣ ህንጻ መሳሪያ ሁሉ እነዚህ ሁሉ የሉም። አሁን ግራ ገብቶኛል በጣም። ቆይ እንበቀላለን። ይሄ ወር እንዴ በፍጹም መጨነቅ የለብሽም። እንበቀላለን። አሜን። እኔ ሁላችሁ ብታምኑም ባታምኑም 2018 እዚህ ቆሜ ነግራችኋለሁ። የሰማ ነው እስቲ የሚሰማን ሰው ይኸውልህ ከጅኒ ከማንም አይደለም። እኔ ከጅኒ መንጋጋ ነጥቄ ይኸውልህ ማንም ያልጀመረ ፋብሪካም ይሁን የሆነ ትልቅ ድርጅት እከፍታለሁ። አሜን። ራሴ ጉዳይ አንተ ታኝ። እኔ አሜን ብያለሁ። አሜን። እኔ አደርጋለሁ ይሆናል። ይሄ አሜን። ቆይ ቁጭ በይ ልንገራችሁ በጌታ እንዲገባችሁ ማለት ነው። ይሄ ግንቦትና ሰኔ ብቻ ስጡኝ እናንተ። ሐምሌና ናሴ እቀጠቅጣለሁ። ናሴ መጨረሻ ላይ ያልጠበቃችሁ ምንጭ ይከፈታል። እኔ ሰሞኑ እየደበደብኩ ነው አለ። ከዛ ልንገራችሁ አንድ ስልክ ተደወለልኝ እንዲጠቅማችሁ ብዬ ነው፣ ሌላን አልነግራችሁ። ስልኩ የተደወለ ከቻይና ጋር ላይ ነው። ተደወለና ምን እንዳለ ታውቃላችሁ? አንድ በአንድ እኔ ቻይና አማርኛ ሲያወራ ስልክ ውስጥ ነው ሰማሁት። ጌታ ምስክሬ ነው። የሚገባና የምትፈልገው በሙሉ ለቅናልና አትቀጥቅጣኝ። ቻው። እኔ ደግሞ ምን እንዳልኩ ታውቃለህ? ፋብሪካ ከቻይና ጋር ነው ማስጭነው። ሰው ነው አሜን የሚለው። አንተ ቁጭ በል፣ እኔ አስጭናለሁ።
እንዴት አድርጌ እማቅልህ ነገር የለም አስተፋለሁ። እኔ የገባ ጨዋ አሜን ይባላል። ጊዜ ጥላትን እያስተፋው ነው የሚኖረው። እውነት ነው የምነግርህ። እኔ አሁን 100,000 ብር ብትለው 200,000 1 ሚሊዮን ብትለው ምንም አይደለም ለኔ። ለምጃለሁ እንዴት እንደማስተፋ ማለት ነው። ነካ አድርግ በጎን ካለ የቁጠባ መንፈስ ካንተ ላይ ሰብራለሁ በለው። ግድ የለም ዛሬ ስበረው እስቲ ሰብራለሁ በለው እስቲ በኢየሱስም ካንተ ላይ ሰበርኩ። የካልኩሌሽን መንፈስ ሰበርኩ። ጌታ ፊት ነው የምነግራችሁ። አሁን እንድትለማመዱ ፈልጋለሁ። እኔ ጀምራለሁ በቤቴ ላይ አምጣ። ጌታው ሲጠኝ ትቻለሁ። እኔ ሰጥቶኛል። ቅድም ጀርዬ አለች ያልሰጠኝ ምንም የለም። እውነት ጌታ ተሰጥቶናል እኮ። አሁን ምን ማድረግ ነው? እኛ ማስተፋት። አሁን እሷ ተሳቢ ነበራት። የሰጣት ጌታ ነው። ጌታ ሰጥቶ ይወስዳል እንዴ? ንገሩኛ። እንዴት አባት እኮ ነው እሱ። እንዴት አባት ለአንተ የሚያስፈልገው ሰጠ? አይ ቅር ብሎኛል አምጪ ብሎ ይወስዳል እንዴ? በስነ ስርዓት ነግራችኋለሁ። ተሰርቆበታል። ስለዚህ አሁን እሷ አንድ ተሳቢ ብቻ አይደለም 10ም 5 ማዘዝ ትችላለች። በአሁኑ ሰዓት በንግድ ዓለም ላይ እየነገዱ ያሉ ጴንጦች ሳይሆን ጠንቋዮች ናቸው። ውሸት ነው እውነት? እኔ ብዙ ሀገሮችን ዞሬ አይቻለሁ እና አብዛኛ ጊዜ ወደ ኢሮፕ ወደ አሜሪካ ወደ ተለያዩ አገር ሲሄድ አብዛኛ ትልልቅ ዩኒቨርሲቲ የሚማሩ የጠንቋዮች ልጆች ናቸው። ብታምኑም ባታምኑ በአይኔ ያየው ነው የምነግረው። የኛ ልጆች በቁጥር ነው የምታገኙት። እሱም ወይም ዲቭ ደርሶ ወይም ደግሞ የሆነ ስኮላር ምናምን በዘመን ምናምን አግጥቶ ከጎረቤት ተበድሮ ከዘመዶቹን አገር በሙሉ ጠይቆ ነው ልጁን የሚልከው። የጠንቋይ ልጅ ግን ከዚህ በዶላር እየተከፈለ እየተማረ ነው አለ። ውሸት ነው እውነት? ዋሻው ወይ? እሱ እኮ አባት የለውም። አባት አለ አንተ ነህ። አባት የሌለ በዶላር እዛ የሚያስተምረው ከሆነ ዛሬ ቦታ መቀያየር ይሆናል። አልገባችሁም? በኢየሱስ ክርስቶስ ስፍራ መቀየር ይሆናል። ያ እሱ የላከ ያለው ገንዘብ ኢየሱስ አይሆን ያንተ ስለሆነ ዛሬ በኢየሱስ ማስመለስ አለብን። የዛሬ ሳምንት ነግራችኋለሁ። ጌታ ያውቃል የሚባለው ነገር አሁን አናስብም። ዛሬ ነግራለሁ። ከተወለድኩ ጊዜ ጀምሮ የተሰረቀብኝ ዛሬ አስተፋለሁ። ሶስት ሰው ነው አሜን አለ። አልገባም? አሜን በለው እስቲ። አስተፋለሁ በሉት። ስለዚህ አሁን ምን እናደርግ መሰለኝ? ጸሎታችንን እንቀይራለን። ወዴት እንቀይራለን? ወደ ማስለቀቅ። ከኔ ጋር ናችሁ? እስቲ እጆቻችሁን። ስለዚህ እንደ ትላንቱ ጌታ ሆይ ለምን ዝም አልከኝ አይሰራም አይልም። እሱ ምን በድዬ ነው? ምንም አልበደልሽም። ደግሞ ባንቺ ጽድቅ ነው እንዴ እስከ ዛሬ ነው እርሹ? እንደዛ ከሆነ መጽሐፍ እኮ ነው ማለት እናንተ ጽድቅ የመርጋም በምህረቱ ነው ኖረን። አሁን እነግራለሁ። ሰይጣን በስነ ስርዓት በጭንቅላትህ ላይ እየሰራ ነው። እንዴት አድርጎ? አንቺ ኃጢአተኛ ስለሆንሽ አንተ ኃጢአተኛ ስለሆን ለዚህ ነው ገንዘብ ያልመጣ ኖ። ልንገርህ እንደዛ የሚባል ነገር የለም። ጌታ ኢየሱስን የግል ዳኛ አድርገህ ከተቀበልሽው ቀን ጀምሮ ኃጢአትሽ ተሰርዟል። ከዛ ጥቃቅን አነስተኛ ምናምኖች ውርውር የሚሉ ነገሮች በኢየሱስ ደም ካል ጎ ነው የሚሉት። የበረከት ጉዳይ ግን ከኃጢአት ጋር ሳይሆን ከመናፍስቶች ጋር ነው። ነግራችኋለሁ። የዛሬ ሳምንት መናፍስቶችን አንለምን። ምን እናደርጋለን? እናስገድዳለን በሉት እስቲ። ስለዚህ መናፍስት አንለምን። መናፍስት የሚለምኑት ለመናፍስት የተገዙ ሰዎች ብቻ ናቸው። ዘሌዋውያን 20 ቁጥር 6 መናፍስት ጠሪዎችንና ጠንቋዮችንም በሚከተል በስራቸውን በሚያመነዝር በዛ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። ዛሬ እጠፋለሁ። ሶስት ሰው ነው አሜን አለ። ዛሬ እጠፋለሁ። እግዚአብሔር እንዲህ ነው የሚያደርገው። እንግዲህ ዛሬ ጠንቋዮቹን ከሕዝቡ መካከል ለይቶ ዛሬ ያጠፋል። ተነስና ቁም።